ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 26 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ወደ እናንተ አደርሳለሁ። በለሽምግልና በተቀመጡ ሽማግሌዎች ላይ በተፈጸመ የአየር ጥቃት እልቂት ደርሷል ተብሏል። ይህ እንግዲህ በአማራ ክልል ካለውና ከቀጠለው የአየር ድብደባና የንጹሐን እልቂት ጋር የተያያዘ መረጃ ነው። በሽምግልና ላይ ተቀምጠው የነበሩ ሽማግሌዎች በተፈጸመ የአየር ድብደባ አብዛኞቹ ሕይወታቸው አልፏል፣ እልቂት ደርሷል የተባለው ይህንን መረጃ ጨምሮ በተለያዩ አካባቢዎች እየተደረጉ ያሉ አውደ ውጊያዎችን በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። ሚሊሻ አድማ ብተናን በተመለከተም እንደዚሁ አዳዲስ መረጃዎች ወጥተዋል። የጦርነቱ ሁኔታ ወደየት ሊሄድ ይችላል? ይሄ ውሳኔ እንግዲህ ተግባራዊ የሚሆንና በሁሉም ቦታ ተፈጻሚ የሚሆን ከሆነ የሚለው ጉዳይ አነጋጋሪ የሆነ ነው። እንግዲህ ከሚሊሻ ጋር በተያያዘ እንደዚሁ አዲስ ውሳኔዎች መኖራቸውን የሚገልጹ መረጃዎች አሉ። በተለያዩ አካባቢዎች እንግዲህ በወሎ፣ ሸዋ፣ ጎጃም፣ ጎንደር ያሉ የ24 ሰዓት ዝርዝር መረጃዎችን ወደ እናንተ አደርሳለሁ። ከዚህ ባሻገር እንደዚሁ ተባብሶ የቀጠለውን የወለጋና አካባቢውን ጦርነት በተመለከተ ያስኳቸው መረጃዎች አሉ። እነዚህ ከግንባር መረጃዎች ናቸው። ከአፍሪካ ቀንድ መረጃዎች የሱዳኑ የውጭ ጉዳይ ሚኒስተር አዲስ አበባ የኢትዮጵያ የውጭ ጉዳይ ሚኒስተር ጠርተውታል ተብሏል። አምባሳደሩ የሱዳን አምባሳደር በአዲስ አበባ ጉዳዩን በተመለከተም እንደዚህ ተጨማሪ መረጃዎች አሉኝ። ያው እነዚህን መረጃዎች በቅደም ተከተል የምትከታተሉ ይሆናል። ወደ ትግራይ የሚወስድን መረጃ አለ። አዳዲስ መረጃዎችን ይዣለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ካደረሳችሁ ጥቆማዎች መካከል በጎንደር በማዕከላዊ ጎንደር ወገራና አካባቢው በተለይ ገደብዬና አካባቢው ከሰዎች እገታ ወደ እንስሳት እገታ የተላለፈ ደረቅ ወንጀል እየተፈጸመ ነው የሚል ጥቆማ አድርሳችኋል። ለወትሮ እዚህ ገደብዬ እና ወርቀ ደሞ ተብሎ የሚጠራው አካባቢ ከደባርቅ ወደ ጎንደር፣ ከዳባት ወደ ጎንደር፣ ከአምባ ጊዮርጊስ ወደ ዳባትና ወደ ደባርቅ ይደረጉ የነበሩ እንቅስቃሴዎች እናቶች መቀነታቸው የጣት ቀለበታቸው ሳይቀር ዝርፊያ ይፈጸምበት የነበረ ቦታ ነው። አሁን በዚህ ቀጠና ከ5 ቀናት በፊት 8 ሰዎች ታግተው ተወስደዋል። አሁን ደግሞ እንደዚሁ በገጠር የአርሶ አደር እንስሳትን እያገቱ ይህን ያክል ገንዘብ ካላመጣችሁ በኒህን እንስሳቶቻችሁን አርደን እንበላለን በሚል እንግዲህ አንድ በረት ከብት ጭምር በማገት 100 ሺህ ብር ከአርሶ አደሮች በግድ እየተቀበሉ ነው። ግማሽ ከብት እየዘረፉ ነው የሚገኙት። ይህንን በተመለከተ በአካባቢ የሚንቀሳቀሱ ፋኖዎች ጉዳዩና ጥቆማውን መሰረት አድርገው የማጣራት ስራ እንዲሰሩና እርምጃ እንዲወስዱ ተጠይቋል። ይህንን ጨምሮ በተለያዩ አካባቢዎች እንደዚሁ ያሉ የእገታ ዝርፊያዎችን በተመለከተ የሚወጡ መረጃዎች አሉ። እነዚህ ደርሰውኛል። ሌሎችም እንደዚሁ አቤታዎችም ደርሰውኛል። የጤና ባለሙያዎች ጥያቄ አሁንም አለመፈታቱን የሚገልጹ አቤታዎችንም ልካችሁልኛል። በሌላ መረጃ ጊዜ ከመረጃ ጋር አጠናቅሬ የመመለስበት ይሆናል። የመካከለኛው ምስራቅ ጦርነት ዛሬ 6ኛ ቀኑን ይዞ ቀጥሏል። በመካከለኛው ምስራቅ እንግዲህ አሜሪካ፣ እስራኤል እና ሌሎች ተባባሪዎቹ በኢራን ላይ የከፈቱትን ጥቃት ኢራንም እየሰጠች ያለችው አጸፋ ዛሬ ለ6ኛ ቀን ቀጥሏል። አሁንም እንግዲህ በረጅም ርቀት ሚሳይሎች እና እንዲሁም ደግሞ በዘመናዊ ተዋጊ አየር እና ተዋጊ ጀቶች የታገዙ ውጊያዎች ናቸው እየተደረጉ ያሉት። የኢራንን አብዛኛውን የአየር ኃይሏን አዳክመነዋል፣ ኃይሏን በትነነዋል እያሉ ነው የሚገኙት እስራኤልና አሜሪካ። እስራኤል አብዛኞቹ ጥቃቶች እየተፈጸሙ ያሉት በእስራኤል መሪነት ነው ብለዋል። አሜሪካም እንደዚሁ ያላትን የመሳሪያ ክምችት የባህር ኃይል፣ የአየር ኃይል እንደዚሁ ወደዚሁ ቀጠና እያስጠጋች ነው የምትገኘው። ጦርነቱ ከተገመተው ጊዜ በላይ ሊራዘም ይችላል ብለዋል። የመካከለኛው ምስራቅ ሀገራት አሁንም እንደዚሁ በኢራን በሚሳይሎች እየተደበደቡ ነው የሚገኙት። እስራኤል ከዚህ ከኢራን ጦርነት ባሻገር እንደዚሁ በሌሎች ቀጠናዎችም 2 ግንባሮችን መክፈቷን የሚገልጹ መረጃዎች አሉ። አንደኛው በሊባኖስ ነው። አየር ኃይልና የእግረኛ ኮማንዶ አስገብታለች። እግረኛ ኃይል እንደዚሁም በሶሪያ ደግሞ እንደዚሁ ተመሳሳይ እግረኛ ኃይል እያስጠጋች መሆኗና የአየር ኃይል ቅኝት እያደረገች መሆኗ ነው የተገለጸው። ከዚህ ሁሉ ጉዳይ ባሻገር እንግዲህ በዚህ ቀጠና የጦርነት አዲስ ነገር ሊያዋልድ ይችላል የተባለው የኢራንን ሉዓላዊነትና የኢራንን የግዛት አንድነት አደጋ ላይ የሚጥል እንቅስቃሴ እየተሰማ ነው የሚገኘው። እነዚህም በተለያዩ 4 ሀገራት ይገኙ የነበሩ የኩርድ ታጣቂዎች እና በኢራን ውስጥ ይገኙ የነበሩ 6 የታጣቂ ቡድኑ ወኪሎች በአንድ ላይ በመሆን በኢራን እስላማዊ አብዮታዊ ዘብ መንግስትና ኃይል ላይ እንደዚሁ ከአሜሪካና ከእስራኤል ጋር ሆነው ዘመቻ መጀመራቸውን የሚገልጹ መረጃዎች ወጥተዋል። ኢራንም በኢራን ውስጥ የሚገኘውን ኩርድ ወክለው የሚታገሉ ታጣቂዎችን ካምፖችን በኢራቅ የሚገኙ ወታደራዊ ማዘዣዎቻቸውን ድብደባ አድርገዋል። የኩርድ ታጣቂዎች ከቱርክ እስከ ኢራን እንዲሁም ደግሞ ከሶሪያ እስከ ኢራቅ ያሉት ቀደም ብሎ በሞሳድ እና በሲአይኤ ስልጠና ሲሰጣቸው እንደነበር የሚገልጹ መረጃዎች ወጥተዋል።
ለዚህ ጉዳይ ብለው ተዘጋጅተው አሁን ከኢራንም ከሶሪያም ከቱርክም የተወሰኑ ክፍሎችን ወስደን የኩርድን መንግስት እናቆማለን የሚሉ ናቸው። ይህም የሚሆን ከሆነ እንግዲህ ኢራን የከፋ የሉዓላዊ አንድነት ይገጥማታል፣ አገሩም ሊከፋፈል ይችላል። እንግዲህ ይህንን ተከትሎ ሌሎች ሀገራትም በዚህ ጉዳይ ላይ የተለያዩ አስተያየቶችን እየሰጡ ነው የሚገኙት። ሰሜን ኮሪያ ወደ ጦርነቱ ለመግባት ፍላጎት አለን እያለች ነው የምትገኘው። ቻይና የኢራን ጉዳይ እንደ ብሔራዊ ልዑልና ጉዳይ እመለከተዋለሁ እያለች ነው የምትገኘው። እንዲሁም ደግሞ የእንግሊዝ ፓርላማም እንግሊዝ ወደ ጦርነቱ መግባት አለባት ከመከላከል ባለፈ እያለ ነው። ሳውዲ አረቢያና አረብ ኤምሬትስ እንደዚሁ ኢራንን ወደ ማጥቃት እንገባለን እያሉ ነው። ያው እንግዲህ አቅም ካገኙ እንደማለት ነው። ሌሎችም በዚህ ቀጠና ያለው ሁኔታ ይህንን ይመስላል። የ24 ሰዓት ድብደባዎች እና እንዲሁም ደግሞ በእስራኤል ላይ የሚወነጨፉ ሚሳይሎች እና አየር ድብደባዎች እንደቀጠሉ ናቸው። ድሮኖችም እንደዚሁ በሳተላይት የሚመሩ ድሮኖችን ጭምር ኢራን እንዲሁም ደግሞ የባላስቲክ ሚሳይሎችን ወደ እስራኤል እና ወደ መካከለኛው ምስራቅ እያስወነጨፈች ነው የምትገኘው። ኢራን 19ኛው የባህር መርከቧ ትላንትና ህንድ ውቅያኖስ ላይ ተመቶ በአሜሪካ ሰጥሟል ነው እየተባለው። የነበሯት የባህር ኃይል መርከቦች እያለቁ ነው። እንግዲህ በዚህ በ6 ቀናት ውጊያ 19 የባህር መርከቦቿ ተመተው ወድቀዋል። ባህር ኃይሉን በከፍተኛ ሁኔታ የኃይል መዛባት ያደርስበታል እያለች ነው የምትገኘው። ለአሜሪካ ላይ የትኛው መሳሪያ እንዳታስቡ አስተማማኝ የመሳሪያ ክምችት አለኝ እያለች ትገኛለች። እንግዲህ የመካከለኛው ምስራቅ ሁኔታ ይህን ይመስላል። ከጦርነቱ ባሻገር በኢኮኖሚ ላይ ያሳደረው ጉዳይ በቀላሉ የሚታይ አይደለም። የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። እንደዚሁም ደግሞ እነ ዩክሬን እና እነ ራሽያ እንዲሁም ደግሞ እነ ህንድና እነ ቻይና አዳዲስ ገበያዎችና አዳዲስ የዲፕሎማሲ የኢኮኖሚ በላይነት የሚያገኙበት መንገድ እንደዚሁ እየመጣ ነው። ዩክሬን የራሽያን የነዳጅ መተላለፊያና የተፈጥሮ ጋዝ ቧንቧዎች የምትከፍት ከሆነ ለዩክሬን አውሮፓ ህብረት ድጋፍ አድርጋለሁ እያለ ነው የሚገኘው። ራሽያም ወደ አውሮፓ ነዳጇን እንድታቀርብ መልሳ ወደ ገበያው እንድትቀላቀል ከአውሮፓ ህብረት ጥሪ ቀርቦላታል። ራሽያ ግን በተራዋ በህንድ ያጋጠመውን የኃይል እጥረት ለመግታት ወደ ተፈጥሮ ጋዝና ነዳጇን ወደዚህ አድርጋለሁ እያለች ነው የምትገኘው። አሜሪካም በዚህ ቀጠና ላሉ መርከቦች እጀባ ሰጣለሁ፣ የሆርሙዝ ሰርጥን አስከፍታለሁ እያለ ነው የሚገኘው። በዓለም ላይ የነዳጅ ዋጋ እንዲሁም ደግሞ ዓለም አቀፍ የአክሲዮን ገበያ ዱባይን ጨምሮ ትልልቆቹ የገበያ ማዕከላት ተዘግተዋል። በመካከለኛው ምስራቅ አብዛኞቹ በረራዎች ተስተጓጉለዋል። 80 በመቶ በሳውዲ አረቢያ፣ በአረብ ኤሚሬትስ፣ በዱባይ እና በቀጠናው እንዲሁም በኳታር እና ትልልቆቹ የአየር መንገዶች የሚገኙበት የኤሚሬት፣ የኳታር፣ የሳውዲ አረቢያ አየር ጨምሮ በኢራን የአየር በረራ 80 በመቶ ትራፊኩ ቆሟል። ከዛም ባለፈ ሙሉ በሙሉ የተዘጋባቸው ቀጠናዎችም አሉ። ይሄ ከዓለም 24 ሰዓት መረጃዎች መካከል ይገኛል። ወደ አገር ውስጥ መረጃዎች ስንሄድ ወደ ወልቃይት የሚወስደን መረጃ ነው የማስከትለው። ወደ ወልቃይት ጠገዴ ስንሄድ በዛሬው ዕለት በወልቃይት በተለያዩ ከተሞች ሰልፍ እየተደረገ ነው በዞኑ የሚገኘው። በዞኑ እየተደረገ ያለው ሰልፍ ባለፈው ፌዴሬሽን ምክር ቤት የሰጠውን ውሳኔና ምርጫ ቦርድ ለተወካዮች ምክር ቤት በአካባቢው ምርጫ ይደረጋል በሚል የሰጠውን ውሳኔ ተከትሎ እግድ መታገዱ ይታወቃል። በትግራይም እንደዚሁ ይህን የሚቃወም ሰልፍ መጠራቱ ይታወቃል። ከዚህ ጋር በተያያዘ በወልቃይት ጠገዴ በሁሉም የዞኑ ወረዳዎችና ከተሞች ዛሬ ሰልፍ እየተደረገ ነው የሚገኘው። በሰልፉ ላይ የተለያዩ መፈክሮች እየተስተጋቡ ነው የሚገኙት። ከመፈክሮቹ መካከል በአጭሩ እምቢ ለባርነት፣ እምቢ ለአፓርታይድ ስርዓት የሚል ለእውነትና ለፍትህ ለእኩልነትና ጎናችን ለቆሙ ኢትዮጵያን እናመሰግናለን። ህጋዊና ፍትሐዊ የማንነት ትግላችን በጦረኞች አይቀለበስም። ለአማራዊ ማንነታችንና ለወሰናችን ሁላችንም የተከዜ ዘብ ነን። ለተፈጸመብን የዘር ማጥፋት ወንጀል ዛሬም ፍትህ አጥብቀን እንጠይቃለን። አማራዊ ማንነታችን በዘላቂ የህግ አሸናፊነት እናጸናለን። የአማራነት ጽኑ ማንነታችን እንጂ አወዛጋቢ የፖለቲካ ካርድ አይደለም የሚል እንደዚሁ መፈክር ተሰምቷል። ለወልቃይት ጠገዴ የአማራ ህዝብ የምዕራብ ትግራይ የሚባል አጠራር የህወሓት የአፓርታይድ ስርዓት የሰቆቃ መጠሪያ ምልክት ነው። ተከዜ ቋሚ የተፈጥሮ ወሰናችን ሆኖ ይቀጥላል። የአማራና የትግራይ ህዝብ የጥንት ወዳጅነት፣ ጽኑ ኢትዮጵያዊነት በጀኖሳይዱ የህወሓት ቡድን አይናጋም። ህወሓትና ተረፈ ህወሓትን ለመታገል ጊዜው አሁን ነው። ተበዳይ ዝም ሲል ተከሳሽ ይሆናል። የሚጸና እንጂ የሚቀማ ማንነት የለንም። ጽና በፈተና ሁላችንም የተከዜ ዘቦች ነን። የበግ ለምድ የለበሱ ተኩላዎችን ወደ ጨለማው ዘመን አይመልሱንም። እየታገልን ያለነው ለአማራነታችን ብቻ ሳይሆን ለኢትዮጵያም እንዳትፈርስ ነው። ህወሓት ለጻፈው ህገ መንግስትና ለፈረመው የፕሪቶሪያ ስምምነት የማይታመን ድርጅት መሆኑን ደጋግሞ አሳይቷል። እኛ ወልቃይት ጠገዴ ትናንትም ዛሬም አማራነን ነገም የሚል መፈክር ተሰምቷል። ማንነታችን ይከበርልን እንጂ ከጎረቤታችን ከትግራይ ህዝብ ጋር አብረን አንኖርም አላልንም። የኛ ጠላት የህወሓትና አስተሳሰቡ እንጂ የትግራይ ህዝብ አይደለም።
የትግራይ ህዝብ ሆይ የእናንተ መብት እንዲከበር የሌላውን መብትም አክብሩ። በኢትዮጵያችንና በአማራነታችን አንደራደርም። አማራንን እንጂ አማራ እንሁን አላልንም። ጦርነት በኢትዮጵያ ይብቃ። የፕሪቶሪያ ሰላም ስምምነት ይከበር። የመምረጥና የመመረጥ መብታችንና ህገ መንግስታዊ መብታችን ይከበር የሚሉ መፈክሮች ዛሬ በሁመራ፣ በወፍ አርግፍ፣ ወልቃይት፣ በዳንሻ በሁሉም ሰልፍ በሚደረግባቸው የዞኑ ከተሞችና ወረዳዎች እየተሰማ ነው የሚገኘው። እንግዲህ በትላንትናው ዕለት በዚህ ጉዳይ የስምረት ፓርቲ ያቀረበውን የአቤቱታ ጉዳይ ተከትሎ ምርጫ ቦርድ ለምላሽ ትላንትና ፍርድ ቤት ቀርቦ ነበር አዲስ አበባ። በዚህ እነ ኮሎኔል ደመቀ ዘውዱና እነ ጌታቸው ረዳ ፍርድ ቤት ተገኝተው ነበር። ፍርድ ቤቱ በዚህ ጉዳይ ላይ ሌሎችም ጣልቃ ገብተን እንከራከር ያሉት የማንነት ኮሚቴ አስመላሽ የፖለቲካ ፓርቲዎችን ጉዳይም ለመስማት ለመጋቢት 2 2018 ተለዋጭ ቀጠሮ መስጠቱ ይታወቃል። ወደ ወለጋ ቀጠና ወዳሉ መረጃዎች እሄዳለሁ። በወለጋ ቀጠና በቀጠለው ውጊያ ወታደራዊ ሰብአዊና ቁሳዊ ኪሳራ መድረሱን የሚገልጹ መረጃዎች ወጥተዋል። ከሻምቡ ወደ አቢደንጎሮ የገባ የኮማንዶ መከላከያና የኦሮሚያ ልዩ ኃይል ጋር ውጊያ ተደርጓል። በውጊያውም እንደዚሁ ጉዳት ደርሷል። በአራት አቅጣጫዎች ወደ አቢደንጎሮ ወረዳ ውባንጭ ተብሎ ወደሚጠራው አካባቢ ገብቶ ጥቃት የከፈተው መከላከያና የኦሮሚያ ጸጥታ ኃይል በአጸፋ ምላሽ ተሰጥቶ ከ40 በላይ ሙት ሲሆኑ ወታደሮችና የኦሮሚያ ልዩ ኃይል አባላት ሚሊሻዎችን ጨምሮ ማለት ነው ሙትና ቁስለኛ ሲሆኑ 7ቱ በፋኖ ተማርከዋል። ያው ወጣቶቹ ራሳቸውን ፋኖ እያሉ ነው የሚጠሩት። በዚህ እንግዲህ ውባንጭ በተባለችው ቦታ በተደረገው ውጊያ ብቻ ከ25 በላይ የነፍስ ወከፍ ተተኳሽ እና የደረት የወገብ መሳሪያዎች በፋኖ እጅ ገብተዋል። ይህም እንግዲህ በዚህ በአካባቢው ያለውን ውጥረት አባብሶ ቀጥሏል። ዛሬም በአካባቢው ውጊያ መኖሩን የተገለጸው ሰሞኑን በ6 ወረዳዎችና ቀበሌዎች የቀጠለውን ውጊያ ተከትሎ የኃይል ሚዛን መዛባት የደረሰበት የአካባቢው የነሽመልስ አስተዳደር የተለያዩ ፕሮፓጋንዳዎችን እያሰራጨ ነው የሚገኘው። ይህንን ሁሉም ሊያውቀው ይገባል ብለዋል ይህንን መረጃ ያደረሱ አካባቢ የመረጃ ምንጭ። በእነዚህ በተለይ በወለጋ ጊዳ ወረዳ፣ ሊሙ ገሊላ ወረዳ፣ አቢደንጎሮ ወረዳ፣ ጉቶ ጊዳ ወረዳና እንዲሁም ደግሞ አንገርጉትንን ጨምሮ በምስራቅ ወለጋና በሆሮ ጉዱሩ ወለጋ አዋሳኝ ዞኖች እየተደረገ ባለው ዘመቻ ለዚሁ የኃይል መዛባት የደረሰበት የሽመልስ የብልጽግና አስተዳደር በአካባቢው ይህንን ጥቃት እየፈጸሙ ያሉት መንግስት ያደራጃቸው ብልጽግናዎች ናቸው፣ የብልጽግና ኃይል ነው በሚል ለዚሁ የአካባቢው ግጭት ለመቀስቀስ እየሞከረ ነው። በተለይ በአክራሪ ሚዲያዎቹ በኩል ይህንን እያደረገ ነው። እንዲሁም ደግሞ የአካባቢው አስተዳደር ደግሞ ከሌላ አካባቢ የመጡ ናቸው በሚልም እንደዚሁ ይህንን ፕሮፓጋንዳ እያሰማ ነው ተብሏል። አክራሪ ኦሮሞ ሚዲያዎች ይህንን ጉዳይ በተመለከተ ራሳቸውን የሚጠብቁ የተደራጁ የአካባቢውን ወጣቶች ብልጽግና ያደራጃቸው እና እንዲሁም ደግሞ በኦሮሞ ሕዝብ ላይ ጉዳት እንደሚያደርሱ እያቀረቡ ነው የሚገኘው። መሬት ላይ ያለው እውነታ ግን የተለየ ነው ይላሉ መረጃውን ያደረሱ የመረጃ ምንጮች። ወለጋ 2013 በነ ጃል ፍቃዱ የተፈጸመውን በአማራ ላይ የተፈጸመውን ጭፍጨፋ እያነሱ ነው እነዚህ ሚዲያዎች የሚሉት። ይህንን ተከትሎ ወጣቶቹ ብልጽግና ተደራጁና አካባቢያችሁን ጠብቁ በሚል መከላከያ ወደ ሰሜን ኢትዮጵያ ሲሄድ ብልጽግና ያደራጃቸው ወጣቶች ናቸው በሚል አዲስ ፕሮፓጋንዳ ጀምረዋል። በወቅቱ የኦነግ ሸኔን ጦር ለመመከት የተደራጁ ናቸው በሚል ስማችን እያጠፉት ነው። እውነታው ግን ይህ አይደለም። ለፍትህ እና ለራሳችን ለተፈጥሯዊ መብት እየተከራከርን እየሞትን የምንገኝ ወጣቶች ነን። ይህንን ፕሮፓጋንዳ የኦሮሞ ሕዝብ ሆነም ሌላው ሊቀበለው አይገባም ብለዋል። የዞኑ ብልጽግና ደግሞ ከሌላ ቦታ የመጡ ታጣቂዎች ናቸው በሚል ጉዳዩን እንደዚሁ ሌላ ቅርጽ ለማስያዝ እና በኦሮሚያ ውስጥ አዲስ ቁጣ ለመቀስቀስ እየሞከረ ነው። እኛ ሌላ ቦታ የመጣን አይደለንም፣ ወለጋ ተወልደን ያደግን ብዙ ግፍና ሰቆቃ የደረሰብን ወጣቶች ነን ነው የሚሉት። እውነታው ግን እናቶቻችን የታረዱብን፣ እህቶቻችን የተደፈሩብን፣ አባቶቻችን የተዋረዱብን፣ ሀብት ንብረታችን የወደመብን፣ ከፊታችን ላይ ግፍና ሰቆቃ ሲፈጸም ያየን ባይናችን ይህንን ሰሚ ያጣን፣ ዓለም ጆሮ ያልሰጠን ከብሶት የተነሳን ወጣቶች ነን። አሁን ነጃል መሮን ጨምሮ የኦሮሞ የአካባቢው ማህበረሰብ ፍትሐዊ ትግላችን ያውቀዋል፣ ፍትሐዊ ትግላችን ይደግፈዋል። ብልጽግና ላይ ያነጣጠረ እንጂ በኦሮሞም ሆነ በየትኛውም ሲቪላን ላይ ማህበረሰብ ላይ ያነጣጠረ አይደለም። ይህንን ፕሮፓጋንዳ ሁሉም ሊያውቀው ይገባል ብለዋል። ከዚህ ጋር በተያያዘ እንግዲህ በአካባቢው የወጣቶቹ እንቅስቃሴ ተከትሎ ወደ አካባቢ ተጨማሪ ኃይል ከአዲስ አበባና ከወለጋ ከነቀምት ከሻምቡ ተጨማሪ ኃይል ከቤኒሻንጉልም እንደገና እየገባ መሆኑን የሚገልጹ መረጃዎች ወጥተዋል። ወደ አርሲ ስንሄድ በአርሲ እየተፈጸመ ያለውን ጥቃት ተከትሎ እንግዲህ የተለያዩ አካላት መግለጫዎችን እያወጡ ነው የሚገኙት። ሰሞኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስን ጨምሮ የእስልምና ምክር ቤት እንደዚሁ ምክር ቤቱም መግለጫ አውጥተዋል። ሌሎችም ተቋማት መግለጫ እያወጡ እያወገዙ ነው የሚገኘው። በተለይ በኦርቶዶክስ ላይ እየተፈጸመ ያለውን
ከፖለቲከኞችና እንዲሁም ደግሞ ከማህበራዊ ሚዲያ ተጽዕኖ ፈጣሪዎች መካከል ጀዋር መሐመድ ጨምሮ የኦነግ ጨምሮ የኦሮሞ የፖለቲካ ድርጅቶችም ጉዳዩን እየተቃወሙት ይገኛሉ። ይህንን በተመለከተ የመንግስታዊ የሆነው የኢትዮጵያ ሰብዓዊ መብቶች ኮሚሽን ይህንን ድርጊት አውግዟል። ባለፈው የካቲት 19 ጀምሮ በተከታታይ የተፈጸሙ ጥቃቶችን አጣርቻለሁ ብሏል። በአስቸኳይ የማህበረሰቡን የሚጠብቅ የጸጥታ ኃይል መንግስት እንዲያሰማራ ጥሪ አቅርቧል። በምስራቅ አርሲ ሸርካ ወረዳ፣ ጉና ወረዳ፣ መርቲ ወረዳ በተፈጸመ ጥቃት ንጹሐን መገደላቸውን አረጋግጫለሁ ብሏል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ንብረቶች ወድመዋል፣ ሰዎች ተፈናቅለዋል፣ ታግተው ተወስደዋል ብሏል። የካቲት 19 ቀን በቁጥር ያልገለጻቸው ንጹሐን መገደላቸውን፣ በሸርካ ዞን መታገታቸውን፣ መፈናቀላቸውን፣ ንብረታቸው መውደሙን እንዳረጋገጠ ሪፖርት ይዞ ወጥቷል። ይህንን በተመለከተ እንግዲህ መንግስት ይህንን ጥቃት የሚፈጽሙትን አካላት ለህግ እንዲያቀርብ የጠየቀው ሰብዓዊ መብቶች ኮሚሽን በገለልተኛ ምርመራ ተደርጎ ለተጎጂዎች ፍትህ ያስፈልጋል ሲል ነው የገለጸው። እንግዲህ በዚህ መጨረሻ መግለጫውም መንግስት የዜጎቹን ደህንነት ሊጠብቅ ይገባል፣ ኃላፊነቱንም ሊወጣ ይገባል በሚል ለዚሁ ጥሪ አቅርቧል። በዚህ አካባቢ ያለው ሁኔታ ዛሬም እንደቀጠለ እንደሆነ የሚወጡ መረጃዎች ያሳያሉ። በትላንትናው ዕለትም ተጨማሪ የኦርቶዶክስ እምነት ተከታዮች ተገድለዋል በአካባቢው በሚንቀሳቀሱ ታጣቂዎች። በነገራችን ላይ በዚህ ቀጠና ያለው ሁኔታ በተመለከተ ከአሁን በፊት እንግዲህ ከዚህ ቀጠና እስከ ሞቃዲሾ ሸበሌ ታችኛው ግዛት ድረስ የተዘረጋ የአክራሪ የአሸባሪ ቡድን ሴል እንዳለና የአካባቢው አስተዳደር ደግሞ ይህን እንደሚደግፈው መገለጹ ይታወቃል። ወደ ሌሎች መረጃዎች ነው የምመጣው። በተለይ ወደ አማራ ክልል ወደሚገኙ የግንባር መረጃዎች ስመለስ ለሶስተኛ ዓመቱን ይዞ ያላባራው የአየር ጥቃትና እንደዚሁ ድብደባን የተመለከተ ነው። ዛሬ ከተወጡ መረጃዎች መካከል በሽማግሌዎች ላይ የተፈጸመ የድሮን ጥቃት አሰቃቂ ነው። ሽማግሌዎቹ ላይ እልቂት ደርሰዋል ነው የተባለው። እንግዲህ አድማጭ ተመልካቾቻችን በተለይ ሰብዓዊ መብት ጉዳዮች ላይ የሚሰሩ አድማጭ ተመልካቾች ካላችሁ ጉዳዩን በውል ልትመዘግቡትና ልታጣሩት ትችላላችሁ። ጥቃቱ እጅግ አሳዛኝ ነው ያሉት የመረጃ ምንጮቹ በአየር ጥቃቱን በተመለከተ የዓይን እማኞች የሚከተለውን መረጃ አድርሰዋል። የአየር ጥቃቱ የተፈጸመው ለሽምግልና በተቀመጡ የአካባቢው የሀገር ሽማግሌዎች ላይ ነው። በተፈጸመው ጥቃትም እንደዚሁ ሽማግሌዎቹ ሕይወታቸው አልፏል። በአካባቢው የተፈጠረን ግጭት በሰላማዊ መንገድ በሽምግልና ለመፍታት ሽምግልና ዳኝነት ይዘው በተቀመጡበት ቦታ ላይ ትላንትና ከሰዓት በኋላ በተፈጸመ የድሮን ጥቃት ነው ይህ ጉዳት የደረሰው። በዚህ 13 ሽማግሌዎች ስለመገደላቸው እንዲሁም ደግሞ ሌሎች ቁጥራቸው ያልታወቀ ስለመቁሰላቸው እና በእነሱ አካባቢ ተሰባስበው የነበሩ ሲቪሊያን ስለመገደላቸው ነው መረጃዎች የገለጹት። ይሄ በአማራ ክልል አዊ ዞን ጃዊ ወረዳ ወደ መተከል ዞን ቤንሻንጉል አዋሳኝ በሆነው በጃዊ ወረዳ እና ዳንጉር ወረዳ በመተከል ዞን ማለት ነው መካከል በሚገኝ የዳንጉር ወረዳ አዋሳኝ ቀበሌ ቀዝቃዚ ተብሎ በሚጠራ ቦታ ነው ይሄ ጥቃት እየተፈጸመው። በዚህ ጥቃት እንግዲህ ሽማግሌዎቹ ከሁለቱም ወረዳዎች ካሁን በፊት ገበሬዎች በአካባቢው ግጭት ፈጥረው የነበሩትን ለማስታረቅ በተቀመጡበት ነው ይህ ጥቃት የተፈጸመው። እንግዲህ የድሮን ጥቃት በተደጋጋሚ በመፈጸም በመንግስት በራሱ የእግረኛ ሰራዊት ላይ ከሚያደርሰው ጉዳት ባሻገር አየር ኃይሉ ባለፈው በዋግኽምራ እንዲሁም ደግሞ በቅርቡ ደግሞ በማዕከላዊ ጎንደር በደልጌ በፈጸመው የድሮን ጥቃት እንደዚሁ የሚሊሻ አባላትና የመከላከያ አባላት የአድማ ብተና አባላት መገደላቸው ይታወቃል። በሲቪሊያን ላይ የሚደርሰው ደግሞ ይህንን ይመስላል። ከሁለት ቀናት በፊት እንደዚሁ ማዕከላዊ ጎንደር ሻውራ ከተማ ውሃ በመቅዳት ላይ የነበሩ ሴቶችን ታዳጊዎችንና እንደዚሁም ደግሞ ንጹሐን ሲቪሊያንን እንደዚሁ በድሮን ጥቃት መግደሉ አየር ኃይሉ ይታወቃል። ዛሬ ደግሞ የሆነው ይሄ ነው። ወደ ሌላው መረጃችን በአማራ ክልል እየተደረገ ካለው ዘመቻ ጋር በተያያዘ በነገራችን ላይ በዚህ ዘመቻ ውስጥ ዋና ተሳታፊ ከሚባለው አድማ ብተናና የሚሊሻን በተመለከተ አንዳንድ ቦታዎች ትጥቅ እንዲፈቱ እየተደረገ ነው የሚል መረጃ ወጥቷል። በጎንደር አዲስ ዘመን ከተማ ወጣት ሚሊሻዎችና ወጣት የአድማ ብተና አባላት ትጥቅ እንዲፈቱ ተደርገዋል። በእድሜያቸው ገፋ ያሉት ብቻ ናቸው ትጥቅ እንዲይዙ የተፈቀደላቸው። እነዚህ ወደ ፋኖ ሊቀላቀሉ ይችላሉ የሚል ከፍተኛ ስጋት መኖሩን ተከትሎ ነው። ምክንያቱ እስካሁን ድረስ በውል አልታወቀም፣ ግን አብዛኞቹ ትጥቅ እንዲፈቱ እየተደረገ ነው የሚሉት የመረጃ ምንጮች ሚሊሻ ደሞዝ ሊቋረጥበት መሆኑንም የወጡ መረጃዎች ገልጸዋል። ሚሊሻው ደሞዝ ከተቋረጠበት ጦርነቱ ወደየት ይሄዳል? ምን ውጤት ይኖረዋል? ይህንን መሰረት አድርጎ ወደፊት የሚሆነውን ነገር መገመት አይከብድም። ያም ሆኖ እንግዲህ እንደ መረጃ ምንጮቹ ሚሊሻ በአብዛኞቹ አካባቢዎች የሚሊሻ ደሞዝ የለም፣ ገንዘብ አልቋል በሚል የካምፕ ምግብና በካምፕ እየኖራችሁ ትዋጋላችሁ የሚል እንደዚሁ ትዕዛዝ ተሰጥቷቸዋል። በዚህ ብዙ የሚሊሻ አባላት አልተስማሙም፣ እንበተናለን እያሉ ነው የሚገኙት የሚል መረጃ ነው የወጣው።
በማዕከላዊ ጎንደር ደጎማ ከ2 ቀናት በፊት በተደረገው ውጊያ 89 የሚደርሱ የሚሊሻ አባላት ሲሞትና ቁስለኛ ሲሆኑ ከ41 በላይ ደግሞ የሚሆኑት እንደዚሁ በፋኖ መያዛቸውን የወጡ መረጃዎች ያሳያሉ። እንግዲህ የሚሊሻ ደሞዝ የሚቋረጥ ከሆነ እና እንዲሁ ደግሞ ሚሊሻው ላይ ያለው ጥርጣሬ በዚህ ልክ ሄዶ ትጥቅ እንዲፈቱ የሚደረግ ከሆነ የሚሆነውን ነገር አብረን የምናየው ይሆናል። ወደ እዚሁ ማዕከላዊ ጎንደር ወገራ ስንሄድ ወገራ ዳራ በተባለ ቦታ በተደረገ ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በቁጥር ያልታወቁ ወታደሮች፣ ሚሊሻዎች ሙትና ቁስለኛ ሆነዋል። እንደዚሁ ከፋኖም እንደዚሁ ቁስለኛ የሆኑ መኖራቸውን የመረጃ ምንጮች ገልጸዋል። ቁስለኞች ሚሊሻና መከላከያ ወደ ዳባት ሆስፒታል ተወስደዋል። ተተኳሽና እንደዚሁ ደግሞ የነፍስ ወከፍ መሳሪያዎችን በፋኖች ገብተዋል። ትላንትና መሻሹን በአካባቢው የነበረ ውጊያ እንደሆነ መረጃዎች ገልጸዋል። ወደ ሸዋ የሚወስደን መረጃ ላስከትል። በሸዋ ሰሲት ተብሎ በሚጠራው ቀጠና ሰሞኑን ከቀጠለው ተከታታይ ውጊያ ባሻገር በአየር ወለድ ኮማንዶ ተሽከርካሪዎች ላይ በተፈጸመ ድንገተኛ የደፈጣ ጥቃት ጉዳት ደርሷል። በርካታ ተሽከርካሪዎች ወደ አካባቢው ከሶስት አቅጣጫ ኃይል ይዘው በሚገቡበት ጊዜ ሰሲት ተብሎ የሚጠራ አካባቢ በሁለት ተሽከርካሪዎች ላይ በተፈጸመ የቡድን መሳሪያ ጥቃት ቁጥራቸው ያልታወቁ የኮማንዶ አባላት ሙትና ቁስለኛ ስለመሆናቸውና ጉዳት ስለመድረሱ ከአካባቢ የወጡ መረጃዎች ያሳያሉ። ከመንዝ ሞላሌ፣ ከጣር ማበር፣ ከሰላ ድንጋይና ከሌሎች ከተሞች ወደ ሰሲት አካባቢ ኃይል ይዞ እየገባ የነበረው ኮማንዶ ተሽከርካሪዎች ላይ ነው ጥቃት እየተፈጸመው። በጥቃቱ እንግዲህ ከ18 ተሽከርካሪዎች በላይ ወደ አካባቢ እንቀሳቀሱ ነበር። በሁለቱ ላይ ክፉኛ ጉዳት ደርሷል። ኮማንዶ ኃይሉም ጉዳት አስተናግዷል ነው የተባለው። በዚህ የደፈጣ ጥቃትን ተከትሎ 3 ተሽከርካሪዎች ላይ የነበሩ የኮማንዶ አባላት ጉዳት አስተናግደዋል። በዋናነት ሁለቱ ተሽከርካሪዎችም ጉዳት ደርሶባቸዋል ነው የተባለው። በዚህ ቀጠና እንግዲህ 3ኛ ቀኑን የያዘ ዘመቻ ነው የተደረገ ያለው። በአዋሳ እና ከአካባቢው ከአዲስ አበባ ጭምር አዲስ ኮማንዶ እና ልዩ ዘመቻ የሚባለው ኃይል ሪፐብሊካን ጋርድ እና ኤሊት ፎርስ ወደ አካባቢው እንዲገባና በወረኢሉ በግሸራቤል እንዲሁም ደግሞ ይፋት እና በመንዝ መካከል ያለውን የሸለቆ እንደዚሁ ዘመቻ ለማድረግ ዝግጅት እያደረገ መሆኑን ትላንትና የወጡ መረጃዎች ያሳያሉ። በአካባቢ የድሮን አሳና ቅኝቶችም ቀጥለዋል። እንደዚሁ ወደ ሰሜን ወሎና ደቡብ ወሎ አዋሳኝ አካባቢዎች ስንሄድ በአምባሰልና ደላንታ በሚገኙ ሰንሰለታማ ተራሮችም እንደዚሁ ትላንትና በተደረገው ውጊያ ጉዳት ደርሷል። ከወገል ጤና ደላንታ እንዲሁም ደግሞ ከየጁ መርጦና አምባሰል በተንቀሳቀሰ ኃይል ጋር ነው በዚህ አካባቢ ውጊያ የተደረገው። ለአሰሳ የወጣ ኃይል ወደ ተራሮቹ በፋኖ ጋር በተደረገው ውጊያ አንድ ቲም ጉዳት አስተናግዷል። ጉዳት ደርሶበታል። ሙሉ ቲም ውለዋል። በዚሁ ቀጠና እንደዚሁ ከመርሳ ወደ ቡሆሮ መርጦ፣ ከወልዲያ በመርጦ ከተንቀሳቀሰ እግረኛ ኃይል ጋር እንደዚሁ ውጊያ ተደርጓል። በውጊያው መርጦ ኢየሱስና መርጦ ሚካኤል ተብሎ የሚጠሩት አካባቢዎች ላይ ውጊያ ተደርጓል። ገብቶ የነበረው ኃይል ወደ መርሳና ወደ ወልዲያ ተመልሶ መውጣቱን የሚገልጹ መረጃዎች ናቸው እየወጡት። በነገራችን ላይ ይሄ መርጦ ተብሎ የሚጠራው ቦታ የእጁ አካባቢ በነበረው የእጁ ዳይናስቲ ውስጥ የዘር ሐረግ ተከትለው ከነበሩ የአካባቢው አስተዳዳሪዎች መቀመጫ አንዱ ነው። በኋላ ደግሞ የወሌ ብጡል የራስ ወሌ ብጡል መቀመጫና መናገሻ ከተማ ነች። ይቺ የእጁ መርጦ ተብላ የምትጠራው ወሌ ብጡል እንግዲህ በዚህ ቀጠና የነበረው ከነጉግሳ ወሌ እቴጌ ጣይቱ ጋር የነበረውን እንግዲህ መንግስታዊ በ20ኛው ክፍለ ዘመን በኢትዮጵያ ተጽዕኖ ፈጣሪ ከነበሩት እንግዲህ አስተዳዳሪዎች መካከል እቴጌ ጣይቱ፣ እነ ወሌ ብጡል፣ እነ ጉግሳ ወሌ ከዚህ አካባቢ እየወጡ ናቸው። ወደ ሌላ መረጃችን የአማራ ማህበር የጥር ወርን ሪፖርት ይዞ ወጥቷል። የአማራ ማህበር ባወጣው የጥር ወር ሪፖርት ጥር 1 እስከ ጥር 31 በፈረንጆቹ በተፈጸመ ጥቃት በንጹሐን ላይ የደረሰውን ጉዳት እንዲሁም ደግሞ የውጊያ ቀጠናዎችን ይፋ አድርጓል። በሲቪሊያን ላይ የደረሱ ጉዳቶችን ጨምሮ በንጹሐን ላይ የደረሱ ጉዳቶችን በተመለከተ ምስራቅ ጎጃም፣ ማዕከላዊ ጎንደር፣ ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ሸዋ፣ ዋግምራን ጨምሮ በቅደም ተከተል እስከ 600 የሚደርሱ ሰዎች ጉዳት አስተናግደዋል በእነዚህ ቀጠናዎች ሲል ይዞ ወጥቷል። በውጊያዎችን በተመለከተም በርካታ ውጊያዎች ከተደረጉባቸው አካባቢዎች በቅደም ተከተል በጥር ወር ማዕከላዊ ጎንደር፣ ሰሜን ሸዋ፣ ሰሜን ወሎ፣ ደቡብ ወሎ፣ ምስራቅ ጎጃም፣ ደቡብ ጎንደር እንዲሁም ደግሞ ምዕራብ ጎንደር እና ሰሜን ጎንደርን በቅደም ተከተል ይዞ ወጥቷል። ሰሜን ጎጃምን ጨምሮ እንደዚሁ በዚህ ጦርነት የተገደሉትን ንጹሐን በተመለከተ 93 ንጹሐን በአንድ ወር ስለመገደላቸው፣ 73 ስለመቁሰላቸው፣ 88 አስገድዶ መድፈር ስለመፈጸሙ፣ ጠለፋና አስገድዶ መድፈር 414 የሚሆኑ ደግሞ እስራት መደረጉን እንደዚሁ በሪፖርቱ ይዞ ወጥቷል። ሪፖርቱን ዝርዝሩን ልታነቡ ትችላላችሁ። በርካታ ጉዳዮችን አካቶ ይዟል። የውጊያ ቦታዎችና ባትልፊልድም
እንደዚሁ በብዛት ይዞ ወጥቷል። ሌላው ወደ ትግራይ የሚወስድ መረጃ ነው። በትግራይ ወታደራዊ ዝግጅትን እየተደረገ ነው ለጦርነት የሚገኘው። ከዚህ ጋር በተያያዘ ደረቅ ሬሽን ህዝቡ እንዲሰበስብ የመጨረሻ ትዕዛዝ ተሰጥቷል። በተለያዩ ቀጠናዎች ካድሬዎች ከህዝቡ ደረቅ ሬሽን ለመሰብሰብ ስምሪት ወስደዋል ተብሏል። በዝርዝር በሌላ መረጃ ጊዜ እመጣበታለሁ። ሌላው በአዲስ አበባ ዲፕሎማሲያዊ መረጃ ነው። የሱዳኑን አምባሳደር ውጭ ጉዳይ ሚኒስተር ጠርቶ ነበር ነው የተባለው። ሱዳን ከኢትዮጵያ የተነሱ ድሮኖች በድብደባ አድርገውብኛል የሚል እንደዚሁ መግለጫ ከሰጠች በኋላ በዚህ ጉዳይ ላይ ማብራሪያ እንዲሰጡ የሱዳኑ አምባሳደር በውጭ ጉዳይ ሚኒስተር ጠርተዋል ነው የተባለው። እንግዲህ የሱዳንና ኢትዮጵያ ወቅታዊ ሁኔታ ያው ወደ ተካረረ ደረጃ መድረሱ ይታወቃል። በተለይ ከአልቡርሃን ጋር፣ በአንጻሩ ከአማጺው ደጋሎ ጋር ደግሞ ኢትዮጵያ ጥብቅ ግንኙነት ነው ያላት። በዚህ ቀጠና ያለውን ሁኔታ ወደፊት የሚወስኑ ጉዳዮች እንግዲህ የአሁኑን የዲፕሎማሲ ጥሪ ተከትሎ ሌሎች ወታደራዊ ዝግጅቶችም አሉ። ወደፊት እየተከታተልኩ ወደ እናንተ የማደርስ ይሆናል። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ